ዛሬ ይሄንን የመሰለ ቆንጆ ጥብስ እንግዲህ አብረን እንበላለን እንሰራለን። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ዝልዝል የብረት ምጣድ ጥብስ ይዘን መተናል። ይሄንንም እንግዲህ አብረን እናያለን ማለት ነው። መጀመሪያ ስጋ ዘልዝለን ያስቀምጥ ከሰላችንን በዚህ መልኩ አያያዝን ይሄንን ይመስላል። እንግዲህ ቆንጆ መጥበሻ እዚህ ላይ ያደረገን ቆንጆ የቤተሰብ ፕሮግራም ነበር። ለዛን የተዘጋጀው ውጭ ነው እንግዲህ ይሁን እንደምታዩት ግቢ ውስጥ ነው። በጣም ያምራል። በኋላ ደግሞ ይሄው እንግዲህ ብረት ምጣዳችን ላይ ጮማ የሆነውን ስጋ እዚህ ጠበስ አደረግነው እንዲጣፍጥ ጥብሳችን ማለት ነው። ቀጥለን ስጋችንን በዚህ መልኩ ጨመርን። ቆንጆ አርገን ጥብስ አረግነው እንደዚህ በሚያምር መልኩ በጣም ደስ ይላል። መጥበሻው ራሱ በጣም ያምራል። ሰፊ ስለሆነ እንደፈለገ ለመገለባበጥ ያምራል። ውጭ ላይ እንዲህ የፋሚሊ ፕሮግራም ሲኖር እንደዚህ ሰብሰብ ብሎ በዚህ መልኩ እንዴት ደስ እንደሚል በጣም ነው የሚያምረው። ትወዱታላችሁ። እንግዲህ እንደዚህ አድርገን ጠበስን። በኋላ ደግሞ የሚያስፈልገውን ትንሽ ከላይ ነገሮችን እየጨመርን እንሄዳለን። ያው እዩት እንዴት እንደሚያምር በጣም ነው የሚያምረው። እንደዚህ ማለት ነው። አቀማመጡ ሁሉ መጥበሻ ሁሉ ልዩ ነውና እንደዚህ እናደርጋለን ማለት ነው። አሁን ሽንኩርታችንን ጨመርን። ሽንኩርታችንን በዚህ መልኩ ጨመርን። ገለበጥ እናደርገዋለን። ቆንጆ ነው የሚሆንልን። ለጣሙ በደንብ አድርገን ስናገለባብጠው የስጋ መጥበሻችንን እንጨምራለን። እሱን ደግሞ አድርገን ያው እንግዲህ ለቴስቱ በጣም ቆንጆ ነው። ቃሪያችንን ጨመርን። በዚህ መልኩ እንደዚህ የሚያምር ጥብስ ሆነልን ማለት ነው። በጣም ነው የሚያምረው። ትወዱታላችሁ። እዛ ላይ ሜሪኔት ሲደረግ የጨመርነውን ቅመም ደግሞ ጽፍላችኋለሁ። ይኸው እንግዲህ እንደዚህ በመሰለ መልኩ አዘጋጅተን ቆንጆ ጊዜ ነበረን፣ የፋሚሊ ጊዜ። በዚህ መልኩ በልተናል። በጣም ደስ ይላል። ትወዱታላችሁ። እንግዲህ እያንዳንዳችሁ ብትሞክሩት ቆንጆ ነው። እንደዚህ ይሄንን የመሰለ የከሰል ጥብስ ልዩ ነው፣ የብረት ምጣድ ጥብስ። ስለዚህ ስለምትከታተሉ አመሰግናችኋለሁ። ፕሊስ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እንደምትወዱት እርግጠኛ ነኝ። በጣም ነው የሚያምረው። እኛ በቃ ስጋው በጣም ስንበላው እጅግ በጣም ወደነዋል። እናንተም ውደዱት። እናንተም ሞክራችሁት ቆነሱት። እንደምትወዱት የተደረገበትን ቅመሙን ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። አመሰግናለሁ።